ነሽ ስለማ እኔ እኮ ካሜራ ይዘና አይደለም ሃይሚን ይዘና ያለው አይ አለ ሴት ልጅ ታጋሽ ነች። ደጋግመ ብታጠፋ ደጋግማ ይቅር ትልሃለች። ጥፋት በዝቶ የደከማት ቀን ግን ዳግም ላታገኘ ጥላ ትሄዳለች። ያኔ ልመልሳት እንኳን ብትል በፍጹም አትችልም። ስለዚህ ትታገሰኛለች እያልክ አትጫወትባት። እኔ እኮ እንዳይከፋችሁ እያልኩ ነው እንጂ ዝም ብለህ እንደሌላው እንትን ማለት አቅቶኝ አይደለም። ይቅርታ ተጠያየቁ፣ አብረን እንሄዳለን፣ ቤት ያለውን ነገር ትፈታላችሁ ከዚህ በኋላ። እኔ ወደ እናንተ ደግሜ አልመጣም። ይኸውልህ ከህይወቴ ነው የምሰርዛችሁ ብያለሁ። እሷ ጋር ምን እኮ ነው አስፈልግም እኮ ነው ትፈልጋለች። ይኸው ፈልጋለሁ ብላለች። ትፈልጋለች። በቃ ታዲያ ታረቅ። እንዲህ ነው የሚባችሁ እኮ ድንቡሻ ናቸው። በአንድ ህፃን መሰላችሁ። ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ትናንትና በተለቀቀው በእነ ሀይሚ ብሩክ ቪዲዮ ላይ አብዛኞቻችሁ ቲክቶክ ላይም ስትቀባበሉት የነበረው ሀይሚ እንዴት አንተ ማድረግ ሲገባህ አንተ መፈጸም ሲያቅትህ እንዴት ወንድሜ ነው እኮ እንዴት ወንድሜን አንተ አስረግዝና ውለድላት ትላለህ የሚለውን ፓርት ብቻ ነበረ። ነገር ግን ብዙ ነገር ያላልናቸው ነገሮችን ሀይሚም ተናግራለች፣ ብሩክም ተናግሯል። ለምሳሌ ሀይሚ ወደ ክስ ቦታ ምናምን ብላለች እና በጣም ፈራ ነው የሚያደርገኝ። ድርቅ ብላችሁ እኛ ደደቦች አድርጋችሁ እኛ መሀይም አድርጋችሁ እኛን ለማሳመን የምትሄዱበት መንገድ በጣም የሚገርም። ሰው ሲለወጥ፣ ሰው ሲሻሻል፣ ሰው ሲያድግ፣ ሰው ሲኖረው ይብስበታል። እንደሚብስበትም በእናንተ ነው ያየ ነው። እናንተ ኢትዮጵያ ውስጥ በጣም ዘና ብሎ የሚኖር ሚኒራል የሆነ ኢትዮጵያ እንደሚኖረው ህይወት ነው የምትኖሩት። የፈለጋችሁትን አድርጋችሁ እንደው ስልካችሁ ራሱ ስንት ነው አሁን የያዛችሁት ስልክ? 2 አይፎን ፕሮ ማክስ ደብል ነው የያዛችሁት። ገባችሁ አይደለ? አሁን ለእናንተ እንኳን ለሚያዝኑላችሁ ለሚያለቅሱላችሁ እንኳን አላዘናችሁም። ሀይሚ ለምሳሌ ወደ ክስ ምናምን ብላለች። የምን ክስ? ብሩክ ምን አድርጎ? በቃ እኛ ስለ ህግ አናቅም አይደለ? ዝም ብለን ነው የምንነዳው አይደለ? ወደ ህግ ቦታ ብሩክን ለመክሰስ ምን ማሟላት እንዳለባት ሀይሚ እኛ አናቅም። ግን ሀይሚ ብሩክን ልከሰው ነው። ምን አድርጎ? ከምን ተነሳስተሽ? በደለሽ? አስቀየመሽ? ደፈረሽ? አባረረሽ? መታሽ? ምን አረገሽ? ህይወታችሁ ላይፋችሁ በሙሉ ፐብሊክ ላይ ነው። ከቪዲዮ ላይ ሪዝም መውሰድ ይቻላል። ግን ብሩክም እንደዛ ሂድ በቃ ይለማመጠኛል ብለሽ ወይኔ ሀይሚ ምናምን ልልሽ ፈልገሽ ነው ምናምን ብሎ ያለው እሱም ትክክል አይደለም። አውቀው እኛን ለማማታት እኛን ለማሳደብ እነሱ በዶላር ጭንቅላታቸው ስላበደ እንደነገርኳቸው ሰው ሲለወጥና ሲኖረው ሲያርገው ይብስበታል ለካ የሚባለው በእናንተ እያየን ነው። እና አያችሁ አይደለ? እንዲህ ስራ መሆኑ እንዲህ ታወቅሽ። አትቀበጣጥሪ። አሽቃባጭ፣ አሽቋላጭ፣ አቀጣጣሪ የምትሉ ደግሞ ስራ ባይሆን እያንዳንዳቸው ቻናል ላይ ለየብቻቸው አይመጡ፣ ለየብቻቸው ነው የሚመጡት። ግን ዛሬ ሀይሚ ጋር ተተለቀቀ፣ ነገ ብሩክ ጋር ነው፣ ከነገ ወዲያ ኤፍሬም ጋር ነው። ኤፍሬም ጋር መጡ፣ ሀይሚ ጋር መጡ፣ ብሩክ ጋር መጡ። ዛሬ ደግሞ የሚመጡት በሀይሚቱ ቻናል ላይ ምንም በቃ ስለምንም አይደንቃቸውም። ስለ ቤተሰብ ክብር እነሱ እንደው ተሰምቷቸው ምናምን የቤተሰብን ክብር ያስቀድማሉ። ጭራሽ እስከ ዛሬ የቤተሰብን ክብር ቢያስቀድሙ እነሱ የሚዲያ መሪ የምትሏቸው ሰዎች የማዳም ቅመሞች የአረብ ሀገር እህቶች ናቸው የሚቀባበሏቸው። ከዛ ውጭ ማንም አለ የተባለ ሚዲያ አለ የተባለ ዩቱበር አለ የተባለ ታዋቂ የሶሻል ሚዲያ ተጠቃሚ የእነሱን ቪዲዮ አይቀባበለውም። ለምን? እውነቱን አትናገሩም? ጾመኞች ሆናችሁ ሙስሊሞችም ክርስቲያኖችም ለምን ትዋሻላችሁ? ለምን? በቃ እውነትን ተናገሩ። እኛ የአረብ ሀገር እህቶች ነን። እኛ የአረብ ሀገር ዩቱበሮች ነን። እነሱን የምንቀባበላቸው ቪዲዮቸው ምን ከዛ ውጭ ከፍ ያሉ ምናምን አሁን የእነሱ ቪዲዮ ይቀባበሉ እንደ ሌሎቹ አሁን የሆነ ቲክቶክ ላይ ፌመስ የሆኑ ሰዎች የሆነ ስህተት ሲሰሩ ጋዜጠኞች ሳይቀሩ እንዴት ነው የሚቀባበሏቸው? ምክንያቱም የሆነ ነገር አላቸው። እነዚህ ግን መስመራቸውን ስተዋል። አንድ ታዋቂ ነኝ የተባለ ከሸቃላ ውጪ ወይም ዩቱብ ላይ ከጥቅማ ጥቅም ከሚፈልገው ውጪ የእነሱን ቪዲዮ የሚቀባበል የለም። እውነት ስነግራችሁ። ለማንኛውም ትናንትና በተለቀቀው ቪዲዮ ላይ ሀይሚንም ሆነ ብሩክን ግን ሀይሚ ላይ ነው ጫና ያረጋችኋት። አታብሽቋት፣
አትሳቁባት። እሷም በውስጥ ይሄኔ እናንተ ስስቁ እሷም እየሳቀሽ ነው። አድርጊ በይ ይሄን እላለሁ ተባብለው እነሱ ተነጋግረው ነው የሚሰሩት። ብሩክንም አትስደቡት። እነሱ በእናንተ ሙድ ይዛሉ እንጂ እናንተ በእነሱ በምንም ሙድ አትይዙም። ምክንያቱም ጭንቅላታቸው በስራ ተወጥሯል። ቡታጅራ አታስታውሱም እንዴ? በእሁድ በሰንበት ምድር ዛሬ ከፖሊስ ጣቢያ የመጥሪያ ወረቀት ይዤ ወደ ብሩክ ጋር እየሄድኩ ነው ብላ አዩት አቅሟ እንዴት ሙድ እንደያዘች ብንረሳችሁት። ከሀይሚ ጋር መጥተው ሰንበት መሆኑ ራሱ ጠፍቶባቸዋል። ምክንያቱም እነሱ በስራ ይሄ በንቱ ፎቶ ነገር በቃ ቢዚ ሆነዋል። ለማንኛውም ሀይሚና ብሩክ ከዚህ ህይወት ብትወጡ ጥሩ ነው ብዬ ምክሬ ነው። እናንተ ተከባብራችሁ ቆንጆ የሆነ ነገር ለኦዲየንስ ሸር ስታደርጉ ነው ሰው የሚያከብራችሁ። ግን ዝም ብላችሁ አፍ ላፍ እየተከፋፈታችሁ እርስ በርስ ቤተሰብ ጋር ስለሄዳችሁ አላስፈላጊ ነገር ስለተነጋገራችሁ ሰው ከፍ ያደርገናል ብላችሁ ከሆነ ተሳስታችኋል። ሰው እያደር ነው የሚቀነሰው። እያደር ለእናንተ ያላችሁ ፍቅር እየቀነሰ ነው የሚሄደው እንጂ እየጨመረ አይሄድም። በዚህ ተቀጠላችሁ። ምክንያቱም ጥቅምን ብቻ ነው ያስቀደማችሁ። ተመልካችን ጭራሽ ረስታችሁታል። አሁን ትናንትና በተለቀቀው ቪዲዮ ላይ በእውነት ለተመልካችም ለራሳቸውም ለቤተሰብ ክብር ቢኖራቸው ይሄ ቪዲዮ በምንም ታምር አይለቀቅም ነበር። ግን የሚሰሩ ስራ ለሆን እንደዚህ አይነት ነገር አቀጣጣሪ ነገር ስለሆነ የሚሰሩት ምናቸውም አይደለም። ለነሱ መሰደብ መዘቅዘቅ ምንም ስላልሆነ ቪዲዮ ለቀውታል። በሁለቱ መካከል ግን ልዩነት አለ ብላችሁ እንዲሁ የምትደክሙ የምታለቅሱ ብዙ ነገር የምትወሩ ቲክቶክ ላይም ጊዜያችሁ መስዋዕት አድርጋችሁ እያለቀሳችሁ መዝሙርም ላይቭ ላይም ገብታችሁ በፍጹም እንዳትሸወዱ። እነሱ ስራ ነው የሚሰሩት። ከመሰረቱ ጀምረው እነሱ በሽሼ ገዳይ ስራ ነው የሚታወቁት። አብርሽና ሩታ ምንድን ነው የሚሰሩት? ፋሚሊው ምንድን ነው የሚሰራው? የቡታጅራ ዩቱበሮች ምንድን ነው የሚሰሩ? በጠቅላላ አንድ ፍሬ ያለው ነገር ሲሰሩ የምናያቸው እነዚህ ልጆች ላይ ነበር ተስፋ ያደረግነው። እነሱም ከነዛኞቹ ጋር ተቀላቅለዋል። የእውነት በእምነታቸው ሲመጡባቸው ከፍቅረኛ ይልቅ ከገንዘብ ይልቅ ክብራቸውንና ማንነታቸውን አስቀድመው ከንቶ ፈንቶ የውሸት ስራ የወጡ ፍቅርና ሄለን ናቸው። እነሱ ወጥተዋል እምነታቸውንና ክብራቸውን አስቀድመው። ከዛ በመቀጠል እንግዲህ ሀይሚና ብሩክ ላይ ነበር ተስፋ ያለን። እነዚህም ሌላው እንቶ ፈንቶ ከክብር ከቤተሰብ ከሁሉም ነገር ገንዘብን አስፈልጠው እንግዲህ ትናንትና ሀይል ላይ ያሉ ቃላቶችን መነጋገር መመታት መመላለስ ጀምረዋል። ገና ይቀጥላል። ምክንያቱም ይህ የሚያመላልሳቸው የሚያነጫነጫቸው የሚያፍጨረጭራቸው የሆነ ፕላን አድርገዋል። በወር ይሄን ሀል ማግኘት አለብን ይሄን ይሄን እንላለሁ። እኛ ግን በባዶ ቤት ዝም ብለን እንትን ስንንጨረጨር እነሱን ስለምንወዳቸው ስለምናከብራቸው ጥላቸው እውነት መስሎን ስንናገር ግን ሀይሚን በበኩሏ በማያገባችሁ ነገር ገብታችሁ አታውኩ ብላናለች። በማያገባችሁ ነገር ገብታችሁ አትቀበጣጥሩ፣ ዝም ብላችሁ ተመልከቱን፣ እኛ የምንለውን ብቻ ትክክል ነው እያላችሁ ተከተሉ ብላለች። ይህን ነው በአጭር አማርኛ ሀይሚ ያለችው። ስለዚህ ሁለቱም ትክክል ናቸው ነው ብለው ለእነሱ ትክክል ስለሆነ በቃ ትክክል ነን በሉ፣ እናንተ እኛ የምንሰራውን አልገባችሁም ብለናል። አዎ አልገባንም። እስከሚገባን ድረስ ግን የተሰማንን ጀጅ እናደርጋለን። ከዛ ውጪ ቅንጣት ያህል አልተጣላችሁም። ውሸታችሁ ነው። እኛን ለማሳመን የምትሄዱበት መንገድ ነው ይህ ሁሉ ስድብ።